የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 1 ኃጢአት የማይቆጠርበት ሰው። ገጽ 1 ርዕስ ልዩነት የለም። አንዳንድ ሰዎች የኃጢአት ትንሽ የለም ይላሉ። እውነት ነው፣ የኃጢአት ትንሽ የለም። የኃጢአት ትንሽ ከሌለ የኃጢአት ትልቅም የለም። በአንድ ኃጢአትና በሌላ ኃጢአት መካከል ልዩነት የለም። መጽሐፍ ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል በማለት ይናገራል። በቅንፍ ሮሜ ምዕራፍ 3 ቁጥር 22። ሰዎች አንድን ተግባር ከሌላ ተግባር ጋር በማወዳደር አንዱን እንደ ኃጢአተኛ አንዱን እንደ ጻድቅ ይመለከታሉ። በሃይማኖታዊ ጉባኤዎች ላይ ለማስተማር ወደፊት የሚወጡ ሰዎች ደግሞ የክፉ ነገሮችን ደረጃ በማውጣት ብዙ ሰዎች ላይ ለተፈጠረው የተሳሳተ አስተሳሰብ ትልቅ ምክንያት ናቸው። ሰው ብዙ መልካም ሥራዎች ሰርቶ አንድ ክፉ ሥራ ቢሰራ ዕድሜ ልኩን ክፉ ሥራ ከሠራው ጋር እኩል ኃጢአተኛ እንደሚባል መጽሐፍ ግልጽ አድርጓል። ሕግን ሁሉ የሚፈጽም ነገር ግን በአንዱ የሚሰናከል ቢኖር ሁሉን እንደተላለፈ ይቆጠራል። በቅንፍ ያዕቆብ መልእክት ምዕራፍ 2 ቁጥር 10። አትግደልም፣ ካፍህ ክፉ ቃል አይውጣም ሆነ ክፉ አታስብ የሚሉ ትእዛዞች በእግዚአብሔር ፊት እኩል ትእዛዝ ናቸው። የገደለውን እንደ ኃጢአተኛ እያዩ ካፉ ክፉ ቃል የሚያወጣውን ወይም ክፉ የሚያስበውን እንደ ጻድቅ የመመደብ ሥልጣን እግዚአብሔር ለማንም አልሰጠም። በዚህ መልኩ የምናይበት ምንም አይነት የቃሉ መሠረት የለንም። በኦሪት ሕግ መሠረት ሰዎች በልብ ክፉ ሐሳብ፣ በአንደበት ክፉ ንግግርና በክፉ ተግባሮች ኃጢአተኛ ሊባሉ ይችላሉ። እነዚህን ስህተቶች በምንም መመዘኛ አንዱን ከባድ አንዱን ቀላል እንድናደርግ አልተፈቀደልንም። መጽሐፍ ኃጢአትን እያወቅን በትዕቢት ወይም ሳናውቅ በስህተት የምናደርገው ኃጢአት ብሎ በሁለት ይከፍላል። ነገር ግን የቱንም ያህል ለኃጢአታችን ክፍልፋይ ቢወጣለትም ሞት የሚባል እኩል ውጤት አለው። በቅንፍ ሮሜ ምዕራፍ 6 ቁጥር 23፣ ገላትያ ምዕራፍ 3 ቁጥር 10። የምታደርገው ክፉ ነገር አንተ ሐሳብ ላይ ወይም በምትኖርበት ማኅበረሰብ ዘንድ ለዚያ ተግባር ካላቸው ቦታ አንጻር ከባድ ስህተትና ቀላል ስህተት እንደፈጸምክ ወይም አንተ ንጹሕ ሌላው የቆሸሸ እንደሆነ ሊሰማ ይችላል። ነገር ግን ይህ ማለት እግዚአብሔርም አንተ በምታስበው መንገድ ያስባል ማለት አይደለም። ዮሐንስ ይህንን እውነት በመረዳት ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ብሎናል። በቅንፍ አንደኛ ዮሐንስ ምዕራፍ 1 ቁጥር 8። ኢየሱስ ይህንን እውነት ወደ ብርሃን ሲያመጣው ራሱን ከሌላው ጋር አነጻጽሮ በእግዚአብሔር ፊት ከሚመጻደቀው ሰው ይልቅ ራሱን ብቻ አይቶ ኃጢአተኛ ነኝ ላለው ሰው አድናቆቱን ሰጥቶታል። በቅንፍ ሉቃስ ምዕራፍ 18 ከቁጥር 8 እስከ 14። ማንም ሰው ያንተን ግብረ ገባዊነት በመመዘን ኃጢአት የለብህም ብሎ እንዲያስትህ አትፍቀድ። ኢየሱስ ስታመነዝር የተያዘችውን ሴት በድንጋይ ለመውገር ለተዘጋጁ ሰዎች ከናንተ ኃጢአት የሌለበት እርሱ አስቀድሞ ድንጋይ ይወርሩባት አለ። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 7። ነገር ግን ሁሉም ኃጢአተኝነት ስላለባቸው የያዙትን ድንጋይ በመጣል ትተዋት ሲሄዱ ታያለ። ይህ ይብዛም ይነስም በሰዎች ዘንድ ይታወቅም አይታወቅም ሁሉም ሰው ኃጢአት ማድረጉን ግልጽ ያደርጋል። በኃጢአት ምክንያት እጅ የተቀሰረባቸው ሰዎችና እጃቸውን የሚቀስሩ ሰዎች መካከል ያለው ልዩነት የኃጢአታቸው በሰዎች ዘንድ መታወቅና አለመታወቅ ብቻ ነው። ምናልባት ከሌላው ሰው በተለየ ኃጢአት እንደሌለበት ሰው የሚሰማ ከሆነ ትኩረትህ በሌላ ሰው ድካም ላይ አድርገሃል ማለት ነው። በቅንፍ ሉቃስ ምዕራፍ 6 ቁጥር 41። የሆነ ሰው አንተ ክፉ ብለህ በምታስበው መንገድ ስለተመላለሰ አንተ ንጹሕ እርሱ ክፉ ሊሆን አይችልም። ሰዎች ሁሉ በኃጢአት ምክንያት ከእግዚአብሔር ፊት በኩል ርቀት የጠፋን ነበርን። በዚህ ጉዳይ ላይ ዳዊት በመዝሙሩ ሲናገር የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ፣ ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገር የሚሠራ የለም አንድስ እንኳ የለም አለ።
በቅንፍ መዝሙር ምዕራፍ 14 ከቁጥር 2 እስከ 3፣ ኢሳይያስ ምዕራፍ 53 ቁጥር 5። የሰው ልጅ መሠረታዊ ችግሩ ጦርነት፣ ድህነት፣ አደጋ ወይም በሽታ ሳይሆን ኃጢአት ነው። ከዚህ መሠረታዊ ችግር የመላቀቂያው የመጀመሪያው ደረጃ ኃጢአተኛ መሆናችንን ማወቅ ነው። በሚያስገርም ሁኔታ አንዳንድ ሰዎች ኃጢአተኛ መሆናቸውን ማመን ይከብዳቸዋል። ከዚህም የተነሳ የመጽሐፍ ቅዱስ አስተማሪዎች ሰው በተግባር ኃጢአት ባይሰራም ከሰው በመወለዱ ኃጢአተኛ ነው በማለት ሲያስተምሩ ይታያል። ነገር ግን ሰውን ኃጢአተኛ ለማለት ይህንን ያህል ርቀት መሄድ አይገባንም። ሰው ላያውቅ ይችላል እንጂ በኃጢአት ውስጥ እንደሚውል ግልጽ ነገር ነው። አባቶች ኃጢአተኝነትን ለማስረዳት እንዲህ ይቆጥሩ ነበር። እንበልና አሁን 18 ዓመት ሞልቶሃል። በመጀመሪያዎቹ የሕይወትህ 8 ዓመታት እያወክ ምንም ክፋት እንዳልሠራህ እንቁጠር። ከዚያ ወዲህ በቀን አንድ ጊዜም ቢሆን ሕሊና ይወቅስሃል። ነገር ግን ለጊዜው ምንም እንደማታውቅ አድርገን እናስበው። ከዚያ ወዲህ በቀን አንድ ጊዜ ኃጢአት ብትሠራ እንኳን በዓመት 365 ጊዜ፣ ባለፉት 10 ዓመታት ደግሞ 3650 ጊዜ መሆኑ ነው። 29 ዓመት ለሞላው ሰው ደግሞ 7300 ጊዜ ሲሆን ለ68 ዓመት ሽማግሌ ደግሞ 21900 ጊዜ ኃጢአት እንደሠራ ይቆጠራል። ከዚህ በላይ የቆጠርነው በቀን አንድ ጊዜ ሕሊና የወቀሰን ግልጽ ኃጢአት ነው። ከዚህ ጠንከር ሲል ደግሞ ከላይ እንደገለጽኩት በሕግ ያሉትን ትእዛዛት ሁሉንም ፈጽሞ አንዱን መሳሳት ሁሉንም ከመሳሳት ጋር እኩል እንደሆነ የእግዚአብሔር ቃል ያስረዳናል። ኃጢአትህ ተቆጥሮ ብዛቱ ትንሽም ሆነ ትልቅ ውጤቱ ሞት ነው። ይህ በብዙ ኃጢአትና በትንሽ ኃጢአት መካከል ልዩነት እንደሌለ ግልጽ ያደርጋል። የሰውን ኃጢአተኝነት ለማስረዳት በዚህ መንገድ ተቆጠረ እንጂ በሰው ልጅ ላይ ከአዳም ጀምሮ የሰለጠነው ሞት ለሰዎች ኃጢአተኝነት ማረጋገጫ ነው። ጳውሎስ በሮም ላሉ አማኞች በጻፈው መልእክቱ ላይ የተገለጠውን የእግዚአብሔርን ጽድቅ ማስረዳት ዋነኛ ዓላማው ነበር። ይሁን እንጂ ከምዕራፍ 1 ቁጥር 18 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ ሕግ የተሰጣቸው አይሁድንም ወይም እስራኤላውያንን ሆኑ ሕግ ያልተሰጣቸው ሮማውያን ወይም አሕዛብ ኃጢአተኛ መሆናቸውን ሲያስረዳ ወይም ሲከሳቸው ታያለ። በቅንፍ ሮሜ ምዕራፍ 3 ቁጥር 9። በእነዚህ ቁጥሮች ውስጥ ማንም ሰው ንጹሕ ነኝ ብሎ ሌላው ላይ የሚፈርድበት የንጽሕና መመኪያ እንደሌለው ትረዳለ። በመጨረሻ ሐዋርያው የዚህን ምክንያት ሲያስረዳ እግዚአብሔር ለሁሉ ምሕረት ያደርግ ዘንድ ሰውን ሁሉ ባለመታዘዝ ዘግቶታል ይላል። በቅንፍ ሮሜ ምዕራፍ 11 ቁጥር 32። ዓለም ጠንካራ የሆነ ፍልስፍና ላይ እየደረሰች ነው። እነዚህ ፍልስፍናዎች ሰው የሚኖረውን ሕይወት እንዳያስተውል ይከለክላሉ። በክፉ የማንነት ቀውስ ውስጥ ተይዞ ትክክለኛ ሕይወት እየኖረ እንደሆነ ራሱን የሚሸነግል ሰው ከኃጢአት በታች እንደሆነ በአደባባይ ይክዳል። በዚህ አይነት ሽንገላ የሚኖረው ሕይወት በውሸት ዕውቀት የሚኖር ሕይወት ነው። በቅንፍ 1 ጢሞቴዎስ ምዕራፍ 6 ቁጥር 20። ከኃጢአት በታች እየኖሩ ከኃጢአት በታች መሆንን አለማወቅ ከጸጋ በታች ያለመኖር ምክንያት ነው። ጳውሎስ ሳኦል በሚባለው ማንነቱ በሚኖር ወቅት እስጢፋኖስን መግደል እንዲሁም በአጠቃላይ ክርስቲያኖችን መግደል እንደ ጽድቅ የሚያየው ተግባር ነበር። እውነት ከበራለት በኋላ ራሱን ኃጢአተኛ ነበርኩ ሲል እናገኘዋለን። በቅንፍ 1 ጢሞቴዎስ ምዕራፍ 1 ቁጥር 15። ሌላ ጊዜ ደግሞ ሕሊናዬ ንጹሕ ነው፣ ይህ ግን ጥፋት አልባ መሆኔን አያረጋግጥም ሲል እናየዋለን። በቅንፍ 1 ቆሮንቶስ ምዕራፍ 4 ቁጥር 4። አስተውል፣ ሕሊና የማይኮንን ብትሆን እንኳን በራስ ሥራ ኃጢአት የሌለብህ ነህ ማለት አይደለም። ሰውን ንጹሕ ነህ ማለት የሚችለው ሕሊና ሳይሆን ራሱ እግዚአብሔር ነው። በራስህ ሐሳብ ራስህን እንደ ጻድቅ የምትመለከት ከሆነ የኢየሱስን ሥራ መቀበል ይከብድሃል። በቅንፍ ገላትያ ምዕራፍ 6 ቁጥር 3 መጽሐፍ ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው ይላል። በቅንፍ 1 ጢሞቴዎስ ምዕራፍ 1 ቁጥር 15።
ለክርስቶስ የጽድቅ ስጦታ አዎንታዊ ምላሽ የምትሰጠው በራስህ አቅም ጻድቅ መሆን እንደማትችል ስታውቅ ብቻ ነው። ኢየሱስ የመጣሁት ኃጢአተኞችን ላድን ነው የሚለው ለዚህም ነው። በቅንፍ ሉቃስ ምዕራፍ 5 ቁጥር 32። የዓይንህ ብርሃን እንዲበራል የምትፈልገው ዕውር መሆንን ስታውቅ ብቻ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 9 ቁጥር 41።